በነገራችን ላይ ሴትዮዋ ይሄ ልጃውን ፍቅረኛ ሊኖረው ይችላል። ይሄ እንደዚህ ሊወለድ በሳይንስ ሊወለድ እንደዚህ ስማ፣ በሳይንስ ነው እንዲወለድከው አንተ? አዎ ብሬን ፍሪዝ አድርጌ ይህችማ በቢል ቀርቶ ነው ያለችው። ይዛ ትሄድና ሌላ ማህፀን ሰማ። እኔ አሁን በወለዩ ምን እስማማለሁ መሰለህ እስከ 40 ምናምን አመቷ ቸበርቻቻ እያለች ማለት ነው እንትን ብላ ነገ እግዚአብሔር ይሰጠኛል ማለት ሙድያሽ ነው። ቁም ነገር ለመናገር ነው ማለት ነው። አሁን ሐሳብን አስተካክለ መጣ አንተ እከክ ስለ ልጁ አይደለም እኮ ልጁ አይመጣም ግን የቺኳ ነገር ምርጥ ነው። ግን ፈሪ ይኖራል የሚለው ነገር ግን እንደውም ማለት ነው እግዚአብሔር ከረዳ በ60 በ70 ልጅ ሊመጣ ይችላል። እና እድሜ ልክህን ከስንት አለ ነው ገባ ወጣ እያልክ ታዲያ ነው እንዴ በ60 ዓመት ጤነኛ ቢወለድ እንኳን ትቀልዳለህ። ኧረ በእናትህ። ሁለተኛ ነገር ያው ሴቶችም ተስፋቸው እንትን ይላል ማለት ቶሎ የማግባት ወጣትነታቸውን ዝም ብለው ያሳልፋሉ። ይሄ ነገር ማለት አሁን እቺ ሴትዮን ካዩ በኋላ እኔ ካረጀው በኋላ አገባለሁ የሚሉ ሴቶች ይፈጠራሉ። ብዙ ነገር የሚበላሽ አለ ብዬ አምናለሁኝ። ዝም ብሎ መደገፍ በብዙ ነገር ቁም ነገር ነው። ብዙ የሚበላሽ ነገር እንዳለ ቀደም ስደግፍ አለበት የሚበላሽ ነገር የቺኳ እኮ ምርጥ ነው እኮ የቺኳ ነገር ምርጥ እኮ ነው። ግን ነገ ልጅ ይወለዳል የሚለው ነገር ግን አልስማማም። ሴትዮዋ ግን ስንት ወንድ እንዳገላበጠች በዚሁ መገመት ቀላል ነው። ቆዳ ማልፋት ነው። ልጅ እኮ ቆዳ ማልፋት ነው። አልተረዳችሁት ነገር እኮ ልጅ እግዚአብሔር አንተ ፈልገህ የምታመጣው ነገር አይደለም። እግዚአብሔር ሲሰጥ በፈጣሪ ነው የሚሰጥ እሱ ደግሞ እኮ ግን ስማኝ በፈጣሪ የሚሰጠው ተባለ እንጂ አሁን መጽሐፍ ቅዱስ ላይ መጣይ ብዙ አመት ጠብቀው ነው በቃ እግዚአብሔር ተስፋ እያደረጉ ነው እንጂ እድሜ ልኳን ቸበርቻቻ እያለች ኖራ ነገ ፈጣሪ ይሰጠኛል ልትል ነው። እንደዛ ነው ቸበርቻቻውን ተወና በቃ እግዚአብሔር እንደሚሰጥ ማመን ነው እኮ አሁን አለቀ። ቸበርቻቻት በልሰራ በስደት ስትንከራተት ቤተሰብ ምን ታውቃለህ ስለ ህይወት ታሪኳ እንዴት እንደኖረች። ግን ልጅ የሚሰጠው እግዚአብሔር ነው የሚለው ሐሳብ ነው የሚያሳምነው። ሴትዮዋ ከበርቻቻ ፈጣሪ ይሰጣል እኮ አልሰጠም እኮ አልተባለም። ግን የቀደመ እንቁላል ገብቶ ወጥቶ ምናምን ጋር አይሰራም። በዛ ይመጣል። እሱ ደግሞ እንደ አማራጭ ነው ከእግዚአብሔር ጋር ብዙ መንገዶች አሉ። አይመጣም ይመጣል መምጣት አትፈልግ ትችላለህ እኮ እግሩ አናቱ ላይ የሆነ ልጅ ይመጣልሻል። እንደዛ እኮ ነው። አንተ ነህ የምትሰራው ልጁን ዘሪሁን አንተ ነህ የምትሰራው ልጅ እንደዛ ማለት ነው። ዋናቸው እነዚህ ሰዎች አንዴ አድምጠኝ ወንድሜ ዘሪሁን አንዴ አድምጠኝ። ልጁን አንተ አይደለም የምትሰራው ፈጣሪ ነው የሚሰራው። እሱ በሚሰራበት ልጅ ላይ እንደዚህ ተጣመጣ እንደዚህ ና ልትል አልችልም። ሁለት ደግሞ ሴትዮ ከበርቻቻ ብላ እድሜዋን እንዳላሳለፈች እኔ ልነግርህ እችላለሁ። የአሻንጉሊት ሰጣት። አሻንጉሊት ሲሰጣት እንደ ወጣት ህፃን ልጅ ነው የዘለለችው የቦረቀችው። ስለ ሴትዮዋ አይደለም ማኗ ይኸውልሽ ያራዳ ልጅ እኔ እኮ ሰምቼሻለሁ። ስለ ሴትዮዋ አይደለም እያወራን ያለን ከዚህ በኋላ ለሚመጡት ሴቶች ነው የምነግርሽ። በ80 ዓመቷ አግብታ ልጅ ይሰጠኛል ግን አትልም ነው። እቺ ልጅ ሰጣት ትችላለህ እኮ አይታወቅም። ያለችበትም የተሳለፈችው ነገር ይኖራል። ገባ አይደለ? ልጅም አዳምጠኝ ልጅ ግዴታ አይደለም። ገባ? ግዴታ አይደለም በቃ። አዎ ግን አሁን ምን መሰለህ ይሄንን መደገፍ እውነት ሴቶች እህቶቻችን ነገ ጧት ህልም እንዳይኖራቸው ማድረግ ነው። የፍቅር ህይወት እንዲኖራቸው አለማድረግ። በቃ ካረጀም በኋላ ይሆናል ብለው የሚያስቡ ከሆነ በጣም ብዙ ነገር ይበላሻል። ገባ? ባክ ጅቦ የሴቶች ህልምና ግብ ማግባትና መውለድ አይደለም ትልቁ ህልማቸው። አብዛኞቹ አሁን ሴቶች የድሮ ሴቶች ናቸው ማግባት፣ መውለድ፣ ቤተሰብ እንደ ትልቅ የህይወታቸው ጫፍ አድርገው የሚያስቡት የድሮ ሴቶች ናቸው። ያው ሴቶች እሱ አይደለም ግባቸው። ራሳቸውን ችለው በራሳቸው የራሳቸውን ቢዝነስ የሆነ ነገር ኦን አድርገው ትልቅ ደረጃ ላይ ደርሰው ተጽዕኖ ፈጣሪ መሆን ነው። ገባ? ይሄ ነው ሙዳቸው። ሴት ልጅ ደግሞ በፈለገችው ታይም ታጋ ምንም ችግር እና ከአንዱ ልጅ ወልጄ ራና ነጋዴ ህይወቴን ነው የሚሄዱት። ገባ አይደለ? መፍታቸው ነው በቃ መፍታቸው። አንተ ጋር ሀሳባቸው ፈራ እግዚአብሔር ያላት ሴት ቡላላ ሁሉን ነገር ይቆይ ልጁም ይቆይና ያንግ ሆኖ ወንዱ ያንግ ሆኖ አሮጊት ማግባት ትደግፋለህ? ያንግ ሆኖ አሮጊት ማግባት ወጣት ወንድ አሮጊትን ማግባት ትደግፋለህ ወይ? ሽማግሌ ህፃን ሴትን ቢያገባ ችግር የለም ብዙ ጊዜ ኖርማል። ገባ?
አሁን ግን ተገለበጠ። እሱን ትደግፋለህ ወይ ነው? ታዲያ ይሄ አንድ ወንድ ልጅ ወጣት ሆኖ ሴቷ ደግሞ ብዙ ብር ኖሯት ሀብታም ሆና ትልቅ ሰው ከሆነች ችግሩን እያከከ ከሚኖር ትልቋን ሴት አግብቶ ህይወቱን ሊያስተካክል አይሻልም? ለሀገርም ለሱም ሸክም ከሚሆን እቺ ሴትዮ እከካም ብትሆን አያገባትም ነበር። ታውቃለህ አይደል? እከካም ብትሆን አያገባትም። ለገንዘብ ብሎ ነው ያገባት። ራሱ ሊወስን የሚችለው አይ ስለሱ ነው ያላቅም። እሱ አሁን አፍቅሯት ነው። ኦኬ አፍቅሯት ነው ሊሆን ይችላል። ምን እናውቃለን? አንተ አሁን ምን ታውቃለህ? አፍቅሯት ቢሆንስ እና ታዲያ ለምን ከውጭ የመጣችው እድር ቤት ያሉት አያገባም እንዴ? ታዲያ ሀገር ውስጥ ያሉት ታይፖ አይደሉማ። እቺን አታይፕ ቦያል አንተ ብትሆን ታረገዋለህ? ማን አትበለኝ አንተ። እኔማ ባለቤት አለችኝ፣ ሚስት አለች። አይ ባትኖር እንደው ቡላላ ከመቼ ወዲህ ኧረ አለኝ ላምባዲና እናቴ ትሙት አለኝ። አይ አለው ሚስት አለች። እኔ አለችኝ። ባትኖረኝ ግን በራሴ መቆም ፈልጋለሁ። ወንድ ልጅ እንዲኖረኝ ፈልጋለሁ። ብዙ ነገሮች በራሴ ቆም ማለት አሮጊት አግብተህ በራሴ መቆም ፈልጋለሁ የምትለው በሷ እኮ አልገባም እኮ አሮጊት አላገባም። ግን ሳገባ አሮጊትም ካገባው ብሯን ብዬ ሳይሆን ፍቅሯን እናትነቷን ኧረ ጉዳን አትደበሪ በእናትሽ። በጣም ትደበርብን አይደለም። አም ሲሪየስ የእውነቴን ነው። አንተ ጅቦ ይሄ ቡላላ ጨዋታ ጨምሯል። ኖ ዘሪሁን ላምባዲና አንድ ነገር ልንገራችሁ እና ምንዋን አይተህ ነው የምትገባው? እኔ አሁን ብዙ ወንድ ለምን ታስመስላለህ? ቡላላ በቃ አገባታለሁ ለብሯ በቃ ምን አፈንደው ይታባ አይደለም። ዘሪሁን አንድ ነገር ልንገርህ። እኔ አሁን ብዙ የወንድ ጉጀልሶች ያሉ ልጅ ነኝና ግማሾቹ ከእድሜያቸው በላይ የሆነች ሴት ይወዳሉ። ምክንያቱም ብዙ ነገር ታውቃለች፣ ወንድ ልጅን ትረዳለች፣ ልጅ አትሆንብኝም፣ ትንከባከበኛለች፣ ኢቭን ሴክስ ላይ ራሱ የተሻለች ናት ብሎ ነው የሚያስቡት። እንደዚህ አይነት ወንዶች ደግሞ ትንሽማ ችግር የለውም ቡላላ 5 ዓመት ምናምን ዲፈረንስ 10 ዓመት ችግር የለውም። 15 ራሱ ቢሆን ምን ችግር አለው? ስፖርት መሰራ ከሆነ 5 ዓመት እኮ ነው የምትጠልቀው። ግን አንተ ቡላላ በ25 ዓመት እውነት ታደርገዋለህ? አንተ በዚህ ቦታ ብትሆን ከልብ ታደርገዋለህ? በስንት ዓመት ከበለጠች? በስንት ዓመት እንዴ? ከ25 ዓመት በላይ ነው። በ25 ዓመቱ ነው። አይ በ30 እኮ ነው። አያቴ ናት እኮ ሄደች እሷ። በጣም እኮ ታደርገዋለህ። አሁን ሀብታም ሆና 30 ዓመት። እሺ እኔ ሳደሃ ነኝ። አንተማ ፖሊስ ነህ። አንተ ፖሊስ ነህ። እከካምኮ ራይት ነው። አሁን ነው ማረገው እኮ ጠርጥር የሷም ኦልድ ትሆናለች እያሉኝ ነው። ቡላላ ምን ነው ቶሎ አቃጥዬ ደፍቻት ወጣት አገባለሁ። ብሯን ላትሰርጊ። ኖ ቡላላ አትሾድ። አንድ ነገር አንተ ያንግ ሆነ እሱ አሮጊት ከሆነች ቶሎ አትሞትም። አምጥጥ እያደረገች አንተ ነህ ቀድመህ የምትሞተው። እንዴ እሷ ናት ወጣት እየሆነች የምትመጣው። እሷ ነች ወጣት የምትሆነው። ገባ? ስለዚህ ነገር ደግሞ ምስክርነት አስነክሳታለሁ። ወጥና ግብያት ዱሽ አስነክሳታለሁ። ቡላላ እኛ እንዴት እንትን ወደ ታች እያደግን እነሱ እያበቡ እንዴት እንደሚመጡ እዚሁ ቲክቶክ ላይ ታሪክ ያስተምረናል ከአንዳንድ ሰዎች እና ያንን ነገር ኮዴም ማለት ነው። እኔ ስም አልጠራውም። ምዕመናን ታፕታፕ እያደረጋችሁ 39,000 ብቻ ነው ጋይሶች። እኛ እኮ እናንተን ለማስተማር ነው የምንመጣው። ታፕታፕ ኮፒ ሊንክ ምናምን አድርጉ ዳይ እና ይሄን ቤት ፎሎ አድርጉ። አዲስ ነው እና ቡላላ ከቅድም ደግሞ ኮሜንት ላይ ኮሜንት እያነበብኩ ነበረ። የአንተም ኦልድ ትሆናለች ምናምን ጠርጥር እያሉ ነበር። እሱ ምን ትላለህ? በጣም ተለሳለሰ እዚህ ነገር ላይ በጣም ተለሳለሰ እየተባለ ኧረ የኔዋ ከኔ በ6 እና በ7 አንሳለች። እኛ ምስክር አለ። ለዛ እኮ ነው አሁን እኔ ኦልዶችን የምትምለው እነሱ እንደ ልጅ አይሆኑም። ገባ? እንደ ሚስት ይሆናሉ። ከዛ ደግሞ እንደ እናት ይሆኑልሃል። በደንብ አድርጎ ይንከባከባሉ። የሚያንሱ ሲሆኑ ግን ህፃንም ይሆናሉ ሚስትም ይሆናሉ። ቡላላ ይሄ ልጅ እኮ ይሄ ፖሊስ እኮ ሲወጣ ከቤት እኮ ሚስትየው መርቃው ነው ትፍቱ ብላ በታናቱ ላይ ተፍታበት አግኝቶ ነው እንዴ እንደዛ ተንከባከቡ ፊቱን እንዴ ቡላላ ከላይም ከታችም ተተፍቶበት ይቻላል።
ከታች እንኳን መጥፋት ስማ፣ ከታች መተፋት ቀርቷል። ትፋታ እንዴ ጅቦ እኮ አሁን ይሄ ልጅ እኮ ከአሜሪካ የመጣች ሴትዮ ጠብሶ እኮ ምላሱን አበጥሮ ነው የሚወጣው። ሀብታም ከሆነች ግን ቡላላ እኔ ወደ አንተ ነው ማደላው። አሁን ያልከው ልክ ነህ። አይካኩን ከሚያክ አስበዋል እንደ ጥጥ ቤት ያላት እኛ ነስፓት አይቋለሽ መቼስ እና እንደዚህ የሆነ ልጅ ነው ጀለስ ነውና ቁም ነገር ራቫፎር ተገዛለት ማለት ነው። ይሄ ልጅ ምንድነው ገባ አይደለ? እቺ ሴትዮ አልፈልግም ብሎ ምንድነው የተገዛለት? ራቫፎር ተገዛለት። ቁም ነገር እግዚአብሔርን ነው ማለት። እሺ እድሜዋ ስንት ነው? ሴትዮዋ ጁቬ ናት። በቃ ማለት ትልቅ ሰው ናት። በግምት እድሜዋ ስንት ይሆናል? ዋናው እኮ እድሜ ላይ እኮ ይኸውልሽ፣ ዋና እድሜው ቢያንስ 60 ይሆናል ሴትዮዋ። እሱስ እሱ 25 ነው፣ የኛ ባች ነው። ገባ አይደለ? እና ራቫፎር ተገዛለት። ቁም ነገር ነው ነገር እና ይሄ ልጅ አሁን ያችን ጠልቶ እንዴት ነው ወደዚህኛው ማለት ገና 18 ወይ 20 ዓመቷ ለሆነች ልጅ እንዴት ነው ልቡ የሚከፈተው? ገባ አይደል? እዚህ ሳለ እኮ በዚህ ሳለ ገንዘብን ይዞ መገኘት ነው በአብዛኛው አራዳ መስሎ። ስለዚህ ልጅ ተቀላጠፈ አገባ። የሚገኘው በሴት ነው በ60 ዓመት ሴት ነው ገንዘብ ይዞ የሚገኘው ሰው ማለት እኔ እና ኢትዮጵያ ውስጥ ታዲያ ምን ታረጋለሽ? ምን ታረጋለህ? ያላ ማለት መለስከው አይደለ? መለስከው ታዲያ መለስከው ለምን ታውቃለህ? እንደዚህ ካላረክ ይወለ ኢትዮጵያ ውስጥ አልፈልግም። ወንድ ራሱ ነው በጣም ቆሻሻ የሆነ ጊዜ ነው አሁን ገባ አይደለ? ስለዚህ እኔ ባገኘም አልመረም ቡላላ ቂብሮ መለሰው ታላላ ብር ለበገ ሊያፈነድድ እኮ እንዴ ታዲያ ምን ሆነ ነው በዚህ ሰዓት ታዲያ እነዚህ ቸከስካሉ ካላገባ ታዲያ እንደ ሌሎቹ ታዲያ ቂጠን ተሳተር ታገባ ነው? ሰማ ጅቦ ከዚህ ነገር ግን አድቫንቴጅ ነገር ነው ነገር እኔ አሜሪካ ብዙ ጀልሶች አሉ። በአብዛኛው እንደዚህ የትሙር ነው የሚያራምዱት። እዛ ሄዶ አይሰራም። ገባ አይደል? እያፈነደደን ነው የሚለው አሜሪካ ሄዶ ግን ማይሰራ ከካም ነው እግዚአብሔርን። በቃ ኪዳነ ምሕረትን ነው ማለት ደና ብር ስለሌለ ነው። በሰራም ደና ብር አታገኝም ነው። ገባ አይደል? እናንተ አሜሪካ ምናምን ስለሆናችሁ ወይ ውጪ ስለሆናችሁ በቃ እንደዚህ የሆነ ቺል ነገር የምታደርጉት። እዚህ ምን ኖረው እናውቀዋለን። ስለዚህ አድቫንቴጅ አንድ ነገር ብቻ ነው የሚታየኝ ጅቦ። አድቫንቴጁ ምንድነው? ይሄ እንትን ላይ ነኝ አበባ ላይ ነኝ ምናምን የለም። ከወር እስከ ወር ክፍት ነው። በሱ ነገር አድቫንቴጅ አይላምባ ያስታኩ ነው በጠበቀች ምን እናደርጋለን? ዲካም ነው። ምክንያቱም ያው በጣም እንትን ይፈልጋሉ እነሱ ቶሎ አይግሉም። ታውቃለህ አሁን ጄኔሬተር እንዴት ነው የሞተ ጄኔሬተር ስታነሳ? ኧረ እድሜያቸው ሲሄድ በደንብ ነው የሚግሉት አሉ ሴቶቹ ገብተው። ቅድም ጉዳል አልነበርክም? እድሜያቸው በጨመረ ቁጥር እየጋሉ ነው፣ እየተንተከተኩ ነው የሚሄዱት አሉ። እድሜያቸው ራሳቸው ሴቶች ናቸው። የሆነ ነገር ልንገራችሁ፣ እኔ የሆነ ነገር ልንገራችሁ። ማርያም ቸገስ ማለት ነው የፈለግን ይጣስ ምናምን ስሜት ካላት በቃ ትሄዳለህ። የፈለግከው ድረስ ትሄዳለች። ወንድ ልጅ ግን አንዴ ከሞተ ሞተ ያቆምብህ አባፎር ነው አይደለም? ዘሪሁን ኖ አይደለም። ነገር እናውራ። እኔ ታደውት ልንገራችሁ እውነት አይደለም። ለምን አንተ ጦዘ ነው እንዴ የምትስቀው? ዝም ብለህ እናውራ እንጂ ጨዋታ አይደለ እንዴ? ያዝ ዘሪሁን እንትን ወንድ ልጅ እንደውም ስሜቱ አርጅቶም በቃ ካገኘ ትንሽ ሞቅ የሚያደርገው ነገር ካገኘ ተረክቦ የሚነሳው። ሴት ልጅ ግን ዴሊ ማታረገው ከሆነ ሁሌ ማታረገው ከሆነ ከ30 በኋላ እንደዚህ ነገሮችን እያጣች ከመጣች በዛው ስሜቷን ገላ ታጠፋለች። ያን ነገር ግን የሚቀሰቅስባትን ነገር ዴሊ የምታረግ ሁሌ ቀን በቀን የምታረግ ከሆነ ቺል የምታረግ ከሆነ ነው ስሜቷ ስለዚህ ነገር ቡላላ ሴቶች እህቶቻችን ያወሩበት ቅድም የተናገሩትን ሰምቻለሁ። ስለዚህ ነገር እንዴት እንደሆነ ሴቶች እህቶቻችን ይናገሩበት። ማንሽ ሌላ አንድ ሴት አዲስ ማን አለ እዚህ ጋር መግባት የምትፈልጉ ሰዎች አሉ? አውቱባም አለ። አውቱባ ተናገር። አዲስ አለ። አሁን ለምሳሌ ማን ነው አለች? አዲስ እስቲ ምንድነው አንቺ ቡላላ አንተ እሺ ወልዬ ተከስማ ወልዬ አንተ
ይወርድብሃል። አዲስ ተናገሪ፣ አዲስ ኤክስፒሪየንስ ያለሽ ትመስያለሽ። ንግግርም ትችያለሽ፣ ተናገሪ። ስለዚህ እኔ የሚቀዘቅዝ ስሜት የለም። በቃ የሚያሞቅ ከተገኘ ሁሉም ነገር ይሞቃል። እድሜ በሄደ ቁጥር ስሜት እየቀነሰ ነው የሚሄደው ወይስ እየጨመረ ነው የሚሄደው? ምን አይነት ጥያቄ ነው የምትጠይቁት? እንደዚህ ቲክቶክ ላይ አታዩዋቸውም እንዴ? እድሜያቸው የገፉትን ሴቶች አታዩዋቸውም? እንደዚህ ቲክቶክ ላይ ማን ነው የሚያስቸግረው? ያ ቴንክ ዩ። ስለዚህ በዛው ማወቅ ትችላላችሁ እንደማይቀዘቅዝ። እነሱ እኮ የማይቀዘቅዝባቸው እኮ በቃ እንደ ወጣትነታቸው ነው ህይወታቸው። ገባሽ? ክለብ ሄዳሉ፣ ወንድ ያገኛሉ፣ ይጨፍራሉ፣ የሚያዩት ፊልም አለ ምናምን። በቃ ሞቅታ ውስጥ ናቸው። ገባሽ? ሁሌ ያን ነገር በእድሜ የሚቀዘቅዝ ቢሆን በእድሜው ይቆም ነበር። ልክ የሆነ ነገር ኤክስፐርድ ሆኖ እንደሚቆም ያገኙታል። ሁሌ ስለሚያገኙት እድሜያቸው አይገድባል እኮ አይቆምም ማለት ነው። የሚገኝ ይቆማል። እሺ ቤተክርስቲያን ምናምን ሃይማኖተኛ የሆኑ ሴቶችን ያቸው እሱ መገደብ ነው። ራስህን መገደብ አይደለም፣ ገደበው አይደለም። እስከ 40 ይወልዱና ከዛ በኋላ ኬርለስ ይሆናሉ። ወንዱም ባልየውም ውጭ ወጥቶ ቺል ሲያደርግ ሌላውን ተመቻችቶ ይመጣል። እሷ ቤተክርስቲያኗና ልጆቿን ማሳደግ ነው። ውስጡን ለቄስ ቡላላ ትሸወድ። ውስጡን ለቄስ እንዴ ያልክ ነው። ወንዶቹ ሊሾጉሩ ይችላሉ። ሴቶቹ ግን እኔ እንጃ። ምን ታውቃለህ? ቡላላ ለዚህች ለሴት ይቆምብሃል። መልስ ወንድማ በፎቶም ይቆምበታል። በእጇ ከሆነ ይቆምብሃል። በእጇ ነው። በምኗ ሲሆን ነው ንገረኝ። እቺን ያለ ፊልተር ለነገሩ ፊልተሩም አልቻለውም። እንዴት ማን ነው እዚህ ጋር ኡቱባ ማዶልም ቢሆን ውጪ ነው ሄድባት ብር ካለ ማናቴ ቂጡንም ሊያፈነድል ይችላል። ለብር ካሉት ያስፈራል። የኢትዮጵያ መንግስት መላ ማለት አለበት። አስቸጋሪ ምድረ ባለጌ እናት የማይከበርበት ሀገር። አንተ እናት ታታለህ እንዴ? እሷ ገና ወጣተኛ ጋር አያት የማይከበርበት ሀገር። አንተ አያት እናት ትላለህ እንዴ? ወለየ እሷ እኮ ቤቢ እያለች እኮ ነው ገና ቤቢዬ ገና አገባሻለሁ ይገርማቸዋል ይላታል። ባለፈው ተሰባ እንዴ አግብቶማ ከኋላ ፎታቸው ቆይ ማኪ ገብታለች። እድሜዋ ወደ 70 ይጠጋል ተብሎ ይገመታል። ግምት ነው ነው እንጂ ማንን ያክል ግን 70 እንኳን አልደረሰም። ብዙም አልቆመጠጠችም እኮ ሴትዮዋ ደህና ናት። አልቆመጠጠችም። ሱስ ነው ፊቷን እንደዚህ ያደረገው። 60 ወግጅቦ አረብ ሀገር ከነበረች ይሆናል እንደዚህ ይመጣታል። ቀዳሚና 55 ሁሉም 55 ሆነዋል። እንግዲህ ትቀዳለህ እንዴ? ቆይ የ55 ዓመት ሴቶችን አይታችኋል? እስቲ ኮንፍሮንት አድርጉት። አራት መስለም 55 ወጣት ናቸው እኮ ገና ሳዱላ ማለት ናቸው። ትቀልዳለህ እንዴ? 69 በትንሹ እሷ 64 ምናምን ትሆናለች። ወለየ እውነት ወጣ 50 አትምርም ካገኘ እንዴ 50 እኮ ማለት ሳዱላ ማለት እኮ ትቀልጃለሽ እንዴ? 55 ማን 50 እና 55 ማን እንደሆነ ልንገራችሁ። ፍሬ ጂጂ ምናምን 50 55 ሄለን እንደዛ ነው። 64 ምናምን ጂጂ 47 ነች። 43 ነው 47 ሄለን ወርቅዬ ነች። የመጀመሪያ ልጇ ራሱ 45 አልፎታል። ትቀልዳለች እንዴ? ናዲ ራሱ 47 ሆኖ አይደል? ስራት ያዙ እዚህ ጋር የሌለ ሰው ሜንሽን አታርጉ። ስም ሜንሽን አታርጉ። ራሱ ሜንሽን እያደረገ ስም ሜንሽን አታርጉ። አታቀሳስሩ። እዚህ ቡላላ ራሳ እንደ ሜንሽን ያደረገው ነው አይደለም። እኔ የመጀመሪያ ልጅ ነው ያልኩት። ስም አልጠራሁም። ወልዱዬ ግን ምንም አሮጊት እንደማይወድ አክት አደረጋል እንጂ በአሮጊት ቤቶች ነው ግሮሰሪ ዘመዞረው። አንተ ደነ አራ ጓደኞቹ ራሱ ባለፈው ገብቶ ሚስት ሲጠይቅ ነበር። ማን ነው እንዴ? ቢያንስ እንኳን በወንዶች እኮ ችግር የለውም ተብልሃል ብሮ። ለምን ወንድ ልጅ አሮጊት ቢሆን ትንሽ ሴት ልጅ ማጫወት አባቴ ያምራል። ባህላችን እንኳን ያምራል። ይሄ እኮ ሀብታም ነው ያምራል። እውነት ነው ያምራል በጣም ገብቶሃል። እስቲ ቅዱሳን አንዴ ወሎ ገራገሩ አንዴ
ታብታብ ኮፒ ሊንክ ላደረጋችሁ ከልብ አመሰግናለሁ። የዛሬውን የእድሜ ክልል የጋብቻ ፕሮግራማችን እዚህ ጋር ይጠናቀቃል። የፕሮግራሙን መዝጊያ የሚያደርግልን አንድ የተማረ ሰው ቢኖር ይሆናል። እንዬ እባክሽን አንድ ይጋቡ ይፋቱ፣ ሀሳብሽን ሰተሽ እኔ ልውጣ። ምን ትላለሽ? ጅቡ እኔ ለምንድን ነው የምታቀሳስረኝ? ላምባ ይዝጋው እንዴ! ጉልበቱን እስኪጨርስ ድረስ ያግባት። አይ ወገቤ እየተያዘ ነው። እኔም አልቻልኩም። አነስ ያለች ልጅ ታስፈልገኛለች፣ ደበስበስ የምታረገኝ። እሺ ሀሳብ የመጨረሻ መጠቃለያ ሀሳብ ስጡ። እኔ ልወጣ ነው፣ ወደ ቸርች ልሄድ ነው። እግዚአብሔር ከእናንተ ጋር እንዲሆን እጸልያለሁ። የማጠቃለያ ሀሳብ እኔ የምፈልገው እባካችሁ እንደዚህ የተቀደሰ ትዳር ፍቅር ስታዩ መሀል ገብታችሁ አታፋቱ። ህይወታቸውን ይኑሩበት። እሷም ወዷት ነው ያገባት፣ ማንም አላስገድደውም። እሷም ደግሞ ወዳው ነው ከሱ ጋር ያለችው ነው አብረው። በነገራችን ላይ በዚህ ልጅ የተነሳ ማለት ነው በዚህ ሴትዮ የተነሳ ይሄ ልጅ ዝሙት ይሰራል። ምክንያቱም ወጣት ያምሩታል፣ ባያዎቹ እድሜ ያለ ያምረዋል፣ ትኩስም ሙሙ ይፈልጋል፣ ወጣት ሙሙ ይዘሙታል። ሚስት አለው፣ አግብቷታል፣ ዝሙት ይሄዳል። ቡላላ ባለው ነገር ላይ ሌላው ነገር ምን መናገር በፈልገው እንደዚህ አይነት ሲቹዌሽን ውስጥ የገባችሁ ሰዎች ከቻላችሁ ሶሻል ሚዲያ ላይ ባታመጡት እዛው በጓዳችሁ እዛው ለምን ፍቅር ይታፈርበታል? ሌላ ባዲ መታፈር አለመታፈር አይደለም። ገባ አይደል? አንተ ወንድ ልጅ እስከሆንክ ድረስ የምታገባትን ልጅ ፕሮቴክት የማድረግ ኃላፊነት አለብህ። ገባ አይደለ? አሁን እሷን አስጥተህ ማህበረሰቡ የሚቀልድባት የሚዘባበትባት ከሆነ ያ ነገር ጥሩ አይደለም። የዚህ ልጅ እናት ገበያ ሲያሽሟጥጡባቸው ኑሩት። የዚህ ልጅ እናት አሁን ቡና መጠጣት አብረዋል ጎረቤት እንዴ! ሀገር ስታውቁት በአጥራይ ተንጠልጥለዋል። እንዴ ሴቶቹ ሲያሽሟጥጡ በኋላ እናወራለን። ሰላም ነው ጅቦ። ቆይ አንዴ አደራ። እንግዲህ እኔን ደግሞ ነገር እንዳትረሱ ጅቦ። አልረሳም። አልጨረስኩም ሀሳቤን። የመጨረሻ ሀሳብ እኔ በቤት የገብቼ እነ ፋጦን ይዤ አልጫወትም። እና ተባያዎች ያሉት እንዴ እነሉ ባባ ቡላላ ሀሳቤን ጨርስ። ቆይ ወለይ ቡላላ ሀሳቡን ጨርስ። እኔ አንድ ሀሳቤን ልጨርስ። እኔ ትንሽ ቡላላ ተው ወልዬ ተው ወደ አንተ ልመጣ ነው እንዴ! ተው አንተ ወደ አንተ ልመጣ ነው። ከጀቁሙ ጋር ምን ያርበጠብጣል? ቡላላ ነው አይደለም እንዴ? እንዴ ጅቦ ውጣ ዝጋና ባይ እንዴ ባይ። እሺ የማጠቃለያ ሀሳብ እሺ ወሉ በስመ አብ ዛሬ ምንድን ነው ማጠቃለያ ሀሳቤ መሰለህ ጅቦ? በጣም ያንግ የሆኑ 19 20 ምናምን ያሉ ቆነጃጅ ሴቶች ይሄን ቪዲዮ አይተው ልክ ነሽ እኔም እንዳንቺ ሰርቼ መጨረሻ ላይ እያማረጥኩ እንደ በግ እያማረጥኩ እናገባለሁ ምናምን ሲሉ ሰማሁ። ሾክድ ነው የሆንኩት። ይሄ መሆን የለበትም። እንደዛ ማሰብ የለባችሁም ወጣት ሴቶች። ይሄ ለማለት ነው። ቴንኪው እንዬ ቻው። ፈጣሪ ይጠብቃችሁ። ሬክሰን ደውላለሁ። እሺ ለኔ ሬክሰን፣ ለዚህኛው ሬክሰን አንተ ሬክሰን ያለው ኦኬ ቅዱሳን። ለማንኛውም ነጋቲ እኔም ወደ ስራ ይመቻችሁ። አላህ ይጠብቃችሁ ከእንደዚህ አይነት ትዳር እናንተው። ላምባ እንወጣም። እሺ ካላስወጣ ለምን ወጣ? ዘው አልወጣም። እኔ ነኝ ያስወጣሁት። ለምን ማትወጪ? አልወርድ አሁን ይህን ሀሳብ ደግፈሻል አንቺ አይደል? ሄል ነው ደግፈሻል። ምን የምትለኝ? ቀድም እኮ ስታወሪ ሰምቻለሁ። ምንድን ነው ያወራሁት?
እንደዚህ አይነት ነገሮችን እየደገፍሽ እንደሆነ ምናምን ሰምቻለሁ። እና ለማንኛውም አሁን ልወጣ ነው ምእመናን። ኖ ኖ ኖ ኖ ኖ ኖ ኖ ምን አይነት ነገሮችን ማለት ይህ ወጣት እችን ሴትዮ ስላገባ ያው ህይወቱን መቀየር ስላለበት ነው። አትወልድም ብቻ ነው ክርክሩ አይደለ የተነሳው። እኔ ምንም አይነት ነገር ሰፖርት አላረኩም። ምንም አይነት ነገር አልነሳኩም። ነውራም ባለጌ ትልቅ ሰው አይደለም። በይኑዬ በኋላ እንገባለን። ሰላሙኝ አንቢ አልወርድም። ይቅርታ ጠይቅ ጅቦ እንዬ ይቅርታ ልወርድ ነው ባይ። ወጣት ልጅ ነገ ጧት ይሄን ልጅ አሁን ዝም ብለሽ ከአመት ከ2 ዓመት በኋላ እሳቸው ወጣት እየሆኑ እሱ እያረጀ እንደሚመጣ ይኖዊት። አቤት እንግሊዝኛ፣ አቤት እውቀት። ኦኬ አሁን ገባኝ። እሱ ሺ ዘዌች ማለት ነው። የስ አሁን አሜሪካ ተወልዳ ስላደገች እቺ ልጅ አማርኛ አይገባትም፣ ምንም የምታውቀው ነገር የለም፣ ግን ለማስረዳት እሞክራለሁ። እሺ ያ ኤነርጂውን ሰክ እያደረገች ነው አልከኝ እኮ በቃ ገባኝ። ቴንክ ዩ። እና አሁን ይሄን እንዴት ነው መታደግ ያለብን? ስታፍ ላይክ ይከብዳል፣ ግን እንደዚህ እኮ የሰውን ሀሳብ መቀየር። እኔ አንድ ሀሳብ መጣልኝ፣ እንደ መፍትሄ አንድ ሀሳብ መጣልኝ። አይባልም። ምን አይነት ሀሳብ? እሺ ምን አይነት ሀሳብ የኔ ጌታ? ሴቶች እድሜያቸው ከ35 ዓመት በላይ ከፍ ሲል ክንፉንም እንትኑንም መገረዝ አለባቸው። ሁሉንም በቃ ሙሽልቅ አድርጎ ከንፈር ማስቀረት። ማን ያለው እንዴ? ወጣቱን ለመታደግ እኮ ነው። አይሆንም። ቆይ ስሚ፣ ሴት ልጅ ካልተገረዘች ስታረጅ ያ ነገር ያስጠላል አይደል? ካልተገረዘ ያ ይንጠለጠላል ምናምን ይሆነ አንጆ ስጋ ይላሉ። ቋንጣ ነው የሚመስለው ሲሉ ሰምቻለሁ። ገራሚ ሆነች። እና አሁን እቺ ሴትዮ ብትገረዝ ይሄን ወጣት ትጠብስ ነበር? እንዳትዋሽ። አረ እንደውም ይመቸዋል እኮ መገረዝ የለባቸውም እቺ ሴትዮ። በእናትህ አቦ ይመቻት። እኔ አትገረዝ። ምንድን ነው ይመቻት? አንቺን የጠራሁሽ እኮ እንድንወያይበት እኮ ነው ብርሃን። እኔ እንደዛ መፍረድ አልፈለኩም። እንደዛ አይነት ነገር በቃ ላይክ ሰውን ማድረግ ያለብን አሁን እሱ ተምሮ የራሱን ብር እንዲያመጣ ነው ማድረግ። ገባ? ለሱ ፋይንድ ዌይ ራሱ ሜክ መኒ የሚያደርግበትን እንጂ ሆልድ ኦን የብርሃን ሆልድ ኦን። አየሽ፣ ትልቅ ስህተት ተሳሳትሽ። አንቺ አሁን ተወልደሽ ያደግሽው አሜሪካ ነው፣ የምታስቢው እንደ አሜሪካ ነው። ብር የሚገኘው ተምሮ ነው ብለሽ ነው የምታስቢው። ይኸው እኛ ቤተሰቦቻችን ሲያሳድጉን ልጄ ሰርተህ ጥረህ ብር አግኝ ነው የሚሉን። ገብተህ ተምረህ አይባልም። አሁን ይሄ ስህተት ነው። አንድ ነገር አይገባንም። ተምረህ ብር የራስን ብር ሰርተህ አይባልም። ስራ ነው የሚባለው ኢትዮጵያ ውስጥ። አሪ አንደርስታንድ ሚ? ያ እና እንደነዚህ አይነት ወጣቶችን ለመታደግ ደግሞ ግርዛቱን በተለይ እድሜያቸው ከፍ ሲል ሴቶች እንዲገረዙ በቃ እንደ ባህል ቢታይ 45-50 ሲሞላቸው መገረዝ። ይህን እንዴት ታያለሽ? እኔ አይሆንም። አምገነ ቮት ኖ ቮት ላይ ከመጣ ኖ ነው የምለው። ይሄ አልሰማም። ሴት ልጅ ስለሆንኩኝ እና አይኖ በጣም እንደሚጠቅም ትሰፋ ብትል ይሻል ነበረ። እንዴት ትሸናለች ከተሰፋች? that's possible. እሱን that's not እንትን big deal። እሱም ይሆናል። ግን what I'm saying is ማለት ነው it's like we have እኛ እኮ like አንድ አይነት አይደለም፣ ከአንድ ቦታ አይደለም የሚመጣው። ገባ? ምንድነው ከአንድ ቦታ የማይመጣው? እልልታ
ዳኒ ሚውትህን አንሳና ሐሳብ ስትወለበል እንዴ ትላልቅ ሴቶች ወጣቶችን የፎቶ እያየ አይደል እንዴ? እና ይሄንን ነገር የምንታደገው እንዴት አድርገን ነው? ነገሮች በጣም እየተጎዱ መሆኑን ታውቃለህ። እናቱ መስላኝ እኮ ኧረ ምን አይነት ጊዜ ላይ ነን ወገን? ጅቢያንስ ምን ላርግ? ሐሳብ ስጣው። ምንድን ነው እልል ተወረደ እንዴ? እልል ብቻ እሪ ሁሉ ነው ያለው አሉ እንዴ? ምን ውስጥ ነው እልል የሚለው? ተኮማትሮ አይጠፋበትም? እሱን አላውቅም። እሱን ወጥሮም ይሆናል አላውቅም። ምን የማውቀው ነገር የለም። ግን ይሄን ነገር ትደግፋላችሁ፣ ትቃወማላችሁ? He said his favorite food is ቋንጣ በፍርፍር ነው። አረ በባላ ቢወጠር አያገኘው ፍቅር ቋንጣ በፍርፍር። ስማ አዲስ አበባላችን ናት ብርሃን፣ ተቀበላት እባክህ። ሄሎ ደህና ዋላችሁ? ደህና አደራችሁ ነው? ደህና እንደምን ነሽ ብርሃን? እግዚአብሔር ይመስገን ሰላም ነው። ዳኒ የአባቴ ስም ነው። ኦኬ ዳኒ ደግሞ አባቴ ነው ብለሽ ልትመጪ ነው? አይ አለኝ አባቴ፣ በጣም ወደው አባት አለ። ቴንክ ዩ። እሺ ብርሃንዬ፣ ቆይ አሁን ነው ለሁለት ልክፈላችሁና ታፕ ኮፒ ሊንክ አድርጉ ምዕመናን። ቆይ አንዴ ይሄን ነገር ለሁለት እንክፈለው። እሺ እንዲህ ይመስለኛል። ቆይ እስቲ ነው ብርሃን ወይ? አዎ ማለት ደጋፊና ደጋፊ ያልሆናችሁ ለሁለት እንዲህ ተከፍላችሁ እንዲህ መስለኝ። ብርሃን ሴቶች ይገረዙ። እኔም ደጋፊ ነኝ፣ የሮዛ ደጋፊ ነኝ። የሮዛ ነው ሴቶች ይገረዙ ወይስ አይገረዙ ነው እንጂ። ኦኬ እዛ ላይ ነው ያላችሁት። እቃ ትጨርሳለች። እቃ ሰብራ ትጨርሳለች። አያጅቡ እኔ አይደለሁም አትገረዝ ነው እኔ። በዛ ላይ አንድ ፍሬ ልጅ ነች ጅቦች። ሴትዮ ስጋ ይዟት እኮ ነው። አዎ ማናቸው? እሳቸው አንድ ፍሬ አይደለችም፣ የትላልቅ ልጆች አላት። እማማ እና ኮይን እኮ ነው። ኮይን ካለ ምን ችግር አለ? አስወራይ ሰድ እኔ እንደዛ ነኝ እኮ። ግን እንዴት ነው ይሄን ነገር የሚነዳው መኪና ይታል? አያጅቡ ገዝታለት ነው። እና ታዲያ እሷ የት ነው የምትኖረው? ነዋሪነቷ የት ነው? ኖ አሜሪካ ነው የምትኖረው። ግን ድሬዳዋ ነው የምትኖረው። ያሉ ድሬዳዋ። ኦኬ። እና በብር ነው የሸወደችው ይሄንን ወጣት። የሰፈሬ ልጅ ነው ጅቦቶ ወዷት። እስቲ እግዚአብሔርም የምሬ ነው እንዴ? የድሬዳዋ ልጆች ናቸው። ናታን እሷም በነገራችን ላይ እዛ አካባቢ ግን እውነት ለምናገር ሚኒሶታ ነበር እኮ የምትኖረው የነበረው ሰው። ስማ እዛ አካባቢ እድሜ ምናምን ብዙ አይደሉም፣ ያገባሉ፣ ችግር የለባቸው። እንዴ ማን ያለው 20 ዓመት ትበልጠዋለች? 20 ዓመት ብቻ? አይ በእድሜ ትበልጠዋለች። አዎ እውነቷን ነው፣ በእድሜ በጣም ትበልጠዋለች። ግን እሷ ሚኒሶታ ነው የምትኖረው የነበረው ብዙ ዓመት። አሁን ለ3 ወር ነው። ከ3 ወር በኋላ ትመለሳለች። ቤት ተገዝቶለታል፣ መኪና ተገዝቶለታል። ኤግዛክትሊ በሸነና ነው በሸነና ትመጠምጣለን። የናይሮቢት ዕቃ እንትኗ ልቧ እኮ የወጣት የአንድሬጅ ወጣት እኮ ነው። እንትኗ ይሄ ነገር ኃጢአት አይደለም ወይ? ለምንድን ነው የቱ ጋር ወንዶች? ቆይ አንድ ነገር ጥያቄ ልጠይቅህ። ሽማግሌ ወንድ ትንሽዬ ልጅ ሲያገባ ኃጢአት ነው? ለሴት ለምንድን ነው ወንዱ ቶሎ? አዳምጪኝ። እዚህ ጋር አሁን እኔ ቅድም ሀሳብ ሳነሳ ነበር። ወንዶች እድሜያቸው ከፍ ብሎ ህፃናትን ሲያገቡ ሴቷ ተጠቃሚ ነች። 3 ዓመት 4 ዓመትም አይኖርም፣ ቶሎ ነው የሚሞተው። ምክንያቱም የሚወጣ ነገር አለ፣ መጠን የሚባል ነገር አለ። ሚውት አድርጉ። ሚውት ሀሳቤ ልጨርስ ፕሊዝ። ይሄ የወንዶች ጉዳይ ነው። ሴት ልጅ ግን በእድሜ ትልቁና
ወጣት ስታገባ እሷ እያማረባት እየፈካች አበባ እየሆነች እሱ ግን መቅኔው አልቆ እኩል ከሷ ጋር የሚያረጅበት ጊዜ ይመጣል። አሁን ይሄ ልጅ ከ2 ዓመትና ከ3 ዓመት በኋላ እሳቸውን የሚያስንቅ ሽምግልና ውስጥ እንደሚገባ የወንዶች ጉዳይ እኮ ጠንቅቆ ያውቀዋል አይደል እንዴ? ተሳሳት ወንዶች አያረጅም። ትክክል ጅብነት ሐረር ሰው ነው የድሬዳዋ ሰው አያረጅም፣ ቶሎ አያረጅም። ጅቦ ጂጂ ያለችን አልሰማትም እንደ የዛን ቀን ገብታ ወንዶች በዚህ በኩል ሁኑ። ቆይ ወንዶች በዚህ በኩል ሴቶች በዚህ በኩል ይሄ ትልቅ ክርክር መሆን አለበት። እናቴ ላምባዲና እንኳን በሰላም እኔ መረጃ ላቀብል የመጣሁት አያጅቦ ሰላም ብያለሁ ምዕመናን። ሴትዮዋ ራሱ አሁን በዚህ ሰዓት ነፍሰ ጡር እንደሆነች ጭምጭምታ ሰምተናል። ጭራሽ ላምባ እውነት ነፍሰ ጡር ነች። እንትን የወር አበባው ካየሁ 2 ወር ነው ብላለች ባለፈው ዕለት። በላይ የ2 ወር እርግዝና በ2 ወር አሁን እንደውም 3 ወር ሊሆን ነው ያለችው። የወር አበባ ሜኖፖዝ ነዋ። ናት መኒፓዝ እርግዝና ምን አረጅቦ ያደርጋችሁ ወገን ታባልን ያመጣብን ኢየሱስ በዚህ ዕድሜ እርግዝና አሁን እንደ ሐሳብ አዳምጠኝ፣ እንደ ሐሳብ ያመጣነው ነገር አለ። ይህን ሐሳብ አሁን በየተራ እየተደማመጥን ብንወያይበት ወጣቱን እናድናለን። ሴት ልጅ ከ50 ወይ ደግሞ ከ45 ዓመት በላይ ስትሆን መገረዝ አለባት ወይ ደግሞ እንዳፋር መሰፋት አለባት የሚል ፕሮግራም ይዘን መተን ነበር። ትቀበሉታላችሁ? ሰውዬ ገና ጉር ታመጣብናለህ። እሺ ጅቦ እንደ ሐሳብ ተወያዩ እኮ መሰፋት ይቅርታ እንዴ ጋይስ እንየስ ተኝታለች መሰለኝ። አዲስ ጓደኛ ይዘብኝ መጣ። ተኝታለች መሰለኝ። በእውነት ያለ እኑዬ ይሄ ቤት አያምርም። ሼር አድርግላት ቀስቅሳት ተኛች። ወደ ከተኛች እንኳን ኢትስ ኦኬ። ወደ ሐሳባችን ስንመለስ ይሰፋ በሚለው ነገር ስለ ብዙ የሚንጠለጠል ነገር ይኖረዋልና መሰፋቱ ብዙም እንትን እኔ ደግሞ አንድ ጥያቄ አለኝ። እኔ አልሳኩኝም። እሺ ባላንቴናው ከሆነስ እንዴት አድርጋ ነው የምትሰፋው? ይገረዝ። እሱን እኮ ነው ይገረዝ፣ ይሰፋ በቃ እሱንም በቃ ቆርጠ። እሱ ደግሞ ሲያረጅ እህታችን ዶክተር ነች ላይ ያለች የ70 ዓመት አሮጊት አንቴና ያሳሷል። ምን አይነቱ ጌታ! ቋንጣ ነው የሚሆነው ቋንጣ። እሱንም መብቷ እኮ ነው። አሁን እዚህ ጋር ያላችሁ ወንዶች ማለት ነው እኔም ባረገኝ እያላችሁ እኮ እኔ ባገባኋት ኖሮ እያለ እውነትሽን ነው። ምን መሰለሽ አሁን ልጁ ኢትዮጵያ ውስጥ ባለ በዚህ ሰዓት ኢኮኖሚ እንኳን እሷን አይደለም የእሷን እናት ካለች ያገባል። መኒስ ፓወር ምን ችግር አለ? አይ አንተ አሁን ድሬዳዋ አካባቢ ከሆንክ እኮ ትልቅ ሴቶች ይጋባሉ። ምንም ችግር የለውም እዛ አካባቢ። እኛ ሀገር ድሬ ላይ ፍቅር ነው ፍቅር በጣም ስላለ የእድሜ ችግር የለባቸው። ኖ የእድሜ ችግር የለባቸው። እኔ አሁን ወዳችሁ ግን ሀሳብ አለኝ ጅቦዬ ላይክ መሆኑን ይሁን በምንም አይነት ሪዝን ከሴትዮዋ ጋር በፍቅርም ሆነ በጨላ በምንም ይሁን በምንም ከእሷ ጋር መሆኑ አይደብረኝም። ግን ሶሻል ሚዲያ ላይ መምጣቱ ለምን አስፈለገ? አንተ ያልገባ ነገር አለ። ላምባ ሚዲያ ላይ እኮ ለምን እንደመጡ ታውቃለህ? አንዳንዴ የኛ አገነዛዘብ የሁላችንም አይ እውነት እዚህ ጋር የጫወታ ሳቅም እንዳለው ነው። እኛ እንዴት ትልቅ ሴት እንዴት ትንሽ ያገባል ብለን ራሳችንን እንደዚህ አይነት አይምሮ ስላለን ይህንን ለማስተማር የመጡ ይመስለኛል። ሁለተኛ ነገር ደግሞ ወንድም እኮ ትላልቅ ወንዶች እኮ የ65 ዓመት ምናምን የ20 ዓመት ልጅ ያገባሉ ገንዘብ ስላላቸው። ልክ ነው እያልሽ ነው። ለውርስ ነው የሚያገቧቸው። ለውርስ ነው እህቴ። ወንዶች የ65 ዓመት ሽማግሌ ወንዶች ህፃናት አግብቶ ቲክቶክ ላይ መጥተው ሲለፋደዱ አይተሽ ታውቂያለሽ?
ቲክቶክ ላይ መተው እንደዚህ ቤቢ ምናምን አልጋ ላይ ወጥተው ምናምን ሲሰሩ አይተታቀልሽ ላይ አታድርገው አይደለም እኮ ውጪ ነው የኖረችው። ምንም ችግር የለውም። አይ ግን ወንድ ሲያደርጋችሁ ሰላም ጥያቄ መልሽ። እኔ አሁን እያልኩኝ ያለሁት አይተሽ ታውቂያለሽ ወይ? የድሬዳዋ ልጅ ናት፣ የሀረር ልጅ ናት። ጣጣ የላትም መጣች። እኔም የሀረር ልጅ ነኝ። እሱ አይደለም እኮ ቢግ ዲሉ ገባሽ አይደል? እኔ አሁን እያልኩሽ ያለሁት ወንዶች መተው ወንድ ሽማግሌ ህፃን ልጅ ይዞ መቶ ቲክቶክ ላይ እንትን ሲል ስንት ነጭ የወደቀሽ ነጭ አግብተው የተናቸው የለ እንደዚህ ላይ እንዴ? አሁን እኔ ስለ ነጮች አላወራሁኝ። ምን ያህል አበሾቹ አማርኛ አይደል እንደምናወራው እንዴ? እቺ መስመር ስታለች ወይም በፎቶ አርጋች ነው ሜትሮ ተርትሯል። እሷ እኔ የምጠይቃት ሌላ የምትመልስልኝ ሌላ። ምን ችግር አለ? ምን አጠፋች? አሁን እሷን ተዋትና አሁን አጠፋች አላጠፋች እኮ አይደለም ወይ እንትን ያለችውን አልሰምታዋትም? ላይቭ ላይ ገብታ ጂጂ ወንድም አለው ወይ ኦፖሌስ እንጂ አለች። ወንድም አለው ወይ በጣም ያስፈልግ ይችላል። አልሰማትም እንዴ? ተረቋል እኮ ወንድም ካለው ለላክልኝ እኛ ባህላዊ ጭራሽ ወንድምም አለው። አይሽ አንተ ከጎረቤት እንዳታጣላት ደስ ካላሰባት ኖ ፕሮብለም ግዳጅ የተያዘ ነው። ኖ ፕሮብለም የሚባል እስቲ ቆይ እንደማመጥ አንዴ ላውራ። አሁን ሰማኋችሁ፣ ሁላችሁም ተንጫጫችሁ። እኔ ላውራ እባካችሁ። ይኸው ብር ስላላት አይደለም ማሰብ ያለብን ትልቁ ነጥብ ላይ ነው። እቺ ሴትዮ እያበበች ነው የምትመጣው። ይህ ወንድማችን እየጠወለገ ነው የሚመጣው። ምክንያቱም መቅኔውን በስትሮ ነው የምጠባለት። አዳምጡ። ወንድ ልጅ ግን 60 ዓመት ሆኖት የ18 ዓመት ወጣት ቢያገባ እግዚአብሔርን ቶሎ ነው የሚሞተው። ይህ እኮ የታወቀ እኮ ነው። እቺ ሴትዮ መቼም አይሞቱም። አሁን መቼም ይህን ወጣት ተጠቅማ እሺ ምንድን ነው ልዩነቱ? የ22 ዓመት ወሰደችው፣ የ60 ዓመት ወሰደችው። what's the difference? ወንድ ልጅ አዳምጪኝ። እኔ ቅድምም እኮ ነግሬሽ ነበር። የሚያወጣው ነገር አለ ቪታሚን ጬ ተብሎ ገባኝ። ኦኬ እሱን ማለት ነው። የ22 ዓመት ልጅ ዋጠችው፣ የ80 ዓመት ሴት ዋጠችው። what's the difference? ዲፍረንቱን ልንገርሽ አሁን ቪታሚን ጬ እቺ ሴትዮ በሚቀበሉበት ሰዓት ላይ አንደኛ ንጣታቸውና ግርጣታቸው እንዲሁም ፊታቸው ላይ የተሸበሸበው ነገር ከዕለት ወደ ቀን እንትን እያለ ይመጣል፣ እየጠፋ ይመጣል። አሁን ሆዳቸው ላይ ያለው ሸንተረር፣ ቂጣቸው ላይ ያለው ሸንተረር እየጠፋ ይመጣል ቪታሚን ጬ በሚያገኙበት ሰዓት። ወንድ ልጅ ግን በሚሰጥበት ሰዓት ፊቱ እየጨመደደ ነው። ኖ አትሳቅ፣ ላምባ አትሳቅ። ይሄ እናቴን ግልጽ መሆን አለበት። እውነቱን ወጣቶቹ መማር አለባቸው። ለዛ ነው እኮ ልጁ እኮ ጅቦ ታውቃለህ። ለዛ ነው ልጁ በየቀኑ ፊቱን ሂና ቀሲል ክሬም የምትቀባው እንዳያረጅ። እንደዛማ ከሆነ አያጅቦ እንደዛ ከሆነማ የኢትዮጵያ ሹገር ዳዲዎችን ጀጅ ማድረግ አለባችሁ። እነሱ ይሞታሉ እያለን እኮ ነው። ቆይ ለገንዘብ ብሎ ራሱን አሳልፎ የሰጠ ወንድ ምን ትላላችሁ? እግዚአብሔር ያለ እኛ የሚመስለን የሴትዮዋ እድሜ ነው አይደለም? እሱ ደግሞ ለገንዘብ ብሎ ራሱን አሳልፎ ሰጠ። ምን ትላላችሁ? ያ ምንም ይሄ ነገር ግን ገንዘብ ብቻ ነው። ሴትዮዋ ለገንዘብ እሷ በገንዘቧ ያዘችው፣ እሱ ደግሞ ኧረ ወንዶች ግን እባካችሁ ጃስ አትፍሩ እኮ። መቅረን ቢጨርስም እኮ እሷ ልክ ከ3 ወር በኋላ ትመለሳለች። እሱ ደግሞ ሌላ ቆንጆ ወንድም አያጅቦ እኔ እንትን ሌላ ሀሳብም አለኝ። ይሄ ነገር ለገንዘብ ነው ወይስ ሙጠምጢም ነው? ሙጠምጢም መልሱ። ሴቶች መልሱ። ይሄን ሙጠምጢም ታውቂያለሽ? ሙጠምጢም ሳይሆን ወንዶች ምን ያህል ገንዘብ ወዳድ እንደሆናችሁ ከሴቶች በላይ ምስክሩ ይሄ ልጅ ነው። እሱማ የታወቀ ነው እኮ ምስክሩ ይሄ ልጅ ነው። ምስክሩ ቆይ ሴቶች አንድ አትንጫጩ። በማግባቱ ምስክሩ ይሄ እኔን እየሰሙኝ አይደለም? ጅቦ አውራ እንዴ ወይ ላምባ። ሙጠምጢም በእንግሊዘኛ ምንድን ነው? ብላክ ማጂክ በለው። ስማ ለማንኛውም ግን በፐርሰንት ማየት ይቻላል። ምን ያህል ሽማግሌ ወንዶች ከህፃናት ሴቶች ጋር፣ ምን ያህል አሮጊት ሴቶች ከወንዶች ጋር የሚለውን ነገር በፐርሰንት ብናየው በሴቶች ይብሳል እንጂ በወንዶች አይብስም። ይሄ ከስንት አንድ የሚገኝ ከስንት አንድ የተገኘ ነው። ግን ይሄ ልጅ
ተይዞስ ቢሆን የወንዶች ጉዳይ ነገር በደንብ ማየት አለብን። ተይዞስ ቢሆን ደሙ ጠምጢምስ አንድ ነገር ሁሉም አሁን ገንዘብ እዚህ ጋር አንድ ነገር ላምባ አትሳሳት። ተይዞ አይደለም ጥቅሙን ወዶ ነው ሰውየው። ጥቅሙን እንከብካቤን ቀን በቀን ፊቱ ላይ ነው። እኔን አታዳምጡም ፕሊዝ ሆልድ ዳውን። ሴት ልጅ በምታረጅበት ሰዓት ቤተሰቦቿ አግቢ አይሏትም። እግዚአብሔር ልጆችሽን አሳድጊ ለልጆችሽ። አባት ለምሳሌ አሁን አባት ሚስቱ ከሞተችበት በኋላ ሲያረጅ ልጆቹ የምትጦርህን ሚስት አግባ አባቴ ብሎ ይፈቅዱለታል። አሁን እቺ ሴትዮ ከቤተሰብ ምክር ወጣለች፣ ከልጆቿ ምክር ወጣለች። ልጄ አሁን ቤተሰቦቿ ተይ ልጆችሽን አሳድጊ ቁረቢ ምናምን ትባላለች። ሴት ልጅ ገዳም ግቢ ትባላለች። ወንድ ሲሆን ግን ምንድን ነው የሚባለው? የምትጦርህን ሴት ወጣት ፈልጋ አግባ አባታችን ምናምን ተብሎ ይገፋፋሉ። አሁን ይሄ ልዩነትም አለው እና እናውግዝ ሲባል አንደኛ ወንዶችን በመደገፍ ነው። ሴቶች እህቶቻችን በቃ እድሜያችሁ ከፍ ሲል መሰፋት አለባችሁ ወይ ደግሞ መገረዝ አለባችሁ። በቃ በተለይ ከ50 ከ60 በላይ ከሆነ አሁን ጂጂ መገረዝ አለባት። በሷ ላይ ሰልፍ ምንድን ነው አሙሟቸው ፍቅር አሁን እየዘለልክ ነው። አያጅቦ እኔ ነግራታለሁ ለጂጂ ትላንትና ከየለም ቤት ተባረሃል። አንቺ ነይ አንቺ ወራኛ ልታጣላ ሌላ ሴት የምትገባ ማናለች? እሺ ቤቲ ቆይ ልፈልግልህ። አይ በስቲ ገባች። ህብስቲ ኦኬ፣ ህብስቲ ቤስቲ ነው ህብስቲ ነው ቤስቲ እንዴት ነሽ? ህብስቲ ሃይ የቻት ጂቢቲ ስሜ በስቲ ነው። እኔ የምልሽ ቤስቲ ቻት ጂቢቲ አለሽ? ከአንድ ከ40 ከ50 ዓመት በኋላ የሃይማኖት ወጣት የመጥበስ ዓላማ አለሽ ቤስቲ? እንዴ ለምን ከጠበስኩት ጋር አላረጀም? ከጠበስኩት ቢሞትብሽ ድንገት ድንገት ቢሞትብሽ ከ50 ዓመት በኋላ ምን አይነት ወንድ ትመኛለህ? ድንገት ቢሞትብሽ እንዴ አሁን መጥበስ እችላለሁ። ምን ችግር አለው? ምን ችግር አለ? አሁን ውይይታችንን ተከታትለሻል? ሰምቻችኋለሁ። ፎቶ እኮ ያሳያል። የእነዚህ ሰዎች ውይይት እንደሆነ ያስታውቃል። እሺ በዚህ ላይ ሀሳብሽ ምንድን ነው እህታችን ቤስቲ? እኔ ሀሳቤ ይመቻቸው፣ እነሱ ከተመቻቸው። ሰው ለምንድን እንትን የሚለው መብቷ ነው ሴትዮዋ። እሺ ጅቦ በሚለው ሀሳብ ተስማሚያለሽ? ሴቶች ከ50 ዓመት በላይ ሲሆኑ ወይ ይሰፉት ወይ ይገረዙ የሚለውን ሀሳብ ተቀበያለሽ? አልስማማም። ለምንድን ነው የሚሰፉት? በቃ መገረዝ አለባቸው ሲባል መገረዝ ነው። ከ50 ዓመት በላይ ባል ማግባት ወይ ወንድ ጋር መሆን አያስፈልግም ያለው ለሴቶች ማን ነው? እና ለወንዶች ደግሞ እንደዛ መሆን ይችላሉ። ከ60 ከ70 በላይ ሴት ጋር መሆን ይችላሉ ብሎ ያወጣው ህጉን ማን ነው? ሁለቱም እኮ ነው። አመሰግናለሁ። ጥሩ ጥያቄ ነው የጠየቅሽኝ። ሴት ልጅ ትልቅ ሰው ስታገባ ወይ ደግሞ በእድሜ ከፍ ያለ ሰው ስታገባ ሟች ነው 2 ዓመት 3 ዓመት ቢቆይ ነው። ምክንያቱም የሚያወጣው ነገር አለ። ቪታሚን ጬ ተብሎ ይጠራል በትምህርት ታውቂያለሽ። እና ሴቶች ግን ቴንኪው ሴቶች ግን ለወንዶች የሚያቃብሉት ምንም አይነት ቪታሚን ጨረንቆጥ የሚባል ነገር የለም። ይሄ ነገር That's not true. አይደለም። እሱ ውሸት ነው። እኛም እንደምናወጣው ነገር የት ይገባል ወጥቶ እንዴ ለወንድ የሚጠቅም ነገር አይደለም የምታወጡት እናንተ እኮ። ቆለጥ ከማበስበስ ውጭ እኮ ምንም የሚሰራው ነገር የለም ነው። ግልጽ አውራ እኮ። እንደዛ ከሆነ እናንተ እንደዛ ካሰባችሁ ለምን ትሄዳላችሁ? ቆለጥ ከማበስበስ ውጭ ያን እኛ የምንጠቀመው ነገር አለ? ለምን ትሄዳላችሁ? ማበስበስ ቆይ ግን አንዴ ጋሼን እንስማቸው። ኡቱቦ አቤት እንዴት ናችሁ ልጆች? ሰላም ብለን ሚስት አለዎት? ኡቱቦ ነበረች፣ አረፈች። አይዞን ነፍስ ይማር ብለናል። ነፍስ ይማር።
እርሶ በዚህ አሁን እዚህ ጋር የሚመለከቷት ሴትዮ የእርሶ እኩያ ልትሆን ትችላለች እና በዚህ ነገር ላይ እንዴት ነው ሀሳቦት ምንድን ነው ጋሽ? እኔ ሊሚቴ ከ18 እስከ 22 ነው። ሌላ አጀንዳ ወንድ ልጅ ወደ ትልቅ ሆኖ ወጣት ነው እንጂ እንዴት ነው ወንድ ወጣት ሆኖ? ኧረ ጅቦ በዚህ ጉዳይማ በስፋት መስራት አለብህ። የምሬን ነው። የወንዶች ጉዳይ ግራ ገባኝ፣ እግዚአብሔርን ግራ ገባኝ። እኔ እውነት እየቀለድኩ አይደለም፣ ግን ይህ ጉዳይ አሳሳቢ ነው። በዚህ ከቀጠለ ለምን መሰለ ኢትዮጵያውያን በተለይ ስራ ስለማይወዱ ሰርተው ብር ማግኘት ስለማይፈልጉ ሀብታም በአንድ ግለሰብ ሁላችንን ማጨፍጭፊ ኖ ኦኬ። አንዳንድ ወንዶች ለምሳሌ ይህ ልጅ ወጣት ነው፣ ቆንጅዬ ነው፣ ግን መስራት አይፈልግም። ተቀምጦ የሴት ብር መብላት ነው የሚፈልገው። ስለዚህ ደግሞ ትልቅ ሴት ነው ማግባት ያለበት። ወጣቷ ትፈልጋለች፣ እሷም ቀልጠፍ ያለ የሚሰራ ወንድ ነው የሚፈልጉት ወጣቶች። እሱ ደግሞ መስራት ስለማይፈልግ ያለው ጋር ተጠጋ። እንደዛ ነው እየሆነ ያለው። ቢኖረው መንቀሳቀስ ቢችል መስራት ቢችል እኮ የራሱ አኒቱዬ ሰልፍ ሰብራለች። በተራ በተራ ነው እንዴ የምናወራው ያለን? አይ ሰልፍ በዚህ በኩል ያለ ነው ወንዶች ነን። በዚህ በኩል ያለ ነው ወንዶች ነን። እንግዲህ አያጆ ባስገባኝ መኩን ነው የገባሁት። ምንም ማድረግ አልችልም። ግን እኔ ማለት የምፈልገው ነገር ማለት ነው ለምንድን ነው የሴቷን ብቻ ነገር እንደ ስህተት አድርገን የምናየው? ለምንድን ነው የወንዱን እሱ ፓርት አለ አይደል? እንደዚህ ላይ ከሰከሰው እንበል እሱን ነው ያለው። ኖ he has a major part in this too አይደለም? ሪሌሽንሺፕ ውስጥ ሲሆኑ ሁለቱ አብረው ናቸው ያሉት እንጂ አንድ ሰው ብቻ አይደለም ሪሌሽንሺፕ ያለው። ሶ እዚህ ጋር ቁጭ ብለን የምንወቅሰው ሴቷን ብቻ ለምንድን ነው? እሱም he has a part in it right? አንዴ ምንድን ነው ያልሽው? ምንድን ነው ሰውን እያስተማርን መሰለኝ። በሚገባሽ ቋንቋ ነው የምናወራሽ። በሚገባን ቋንቋ ነው። በሚገባሽ ቋንቋ እኮ ነው ያወራሁት። እንግሊዝኛው ይቅር። ኖ የጅቦ ውክልና አለው። እኔ እንግሊዝኛ አለው። what kind of party talking about? ኦቱባ አለርጂክ ነው ለእንግሊዝኛ። አሁን ሪሌሽንሽፕ ሲባል እኮ ሁለት ሰው አንድ ላይ ሲሆን ነው አይደለ? ሪሌሽንሽፕ የሚባለው yeah, but if the guy is younger, you know, he doesn't have any money. What do you mean if the guy is younger? ወዶ ፈቅዶ ነው የገባበት እኮ እንጂ አስገድደው አይደለም ያስገባችበት። he also have one job. እቺ ልጅ እዚህ የቀላቀላት ማን ነው? አያጅቦ ተው ላስወጣት። አያጅቦ በዘመድ ነው እንተዋወቃለን። በዘመድ ደስ ይለኛል። ጅቦ እንግሊዝኛ ወራዶ ብለህ ምላስ እንዳትውጠው አንተ ኦቱባ። እኔ ያለው እንግሊዝኛ ሲሆን እኔ አያጅቦ ቀጥይ እሺ፣ እኔ ቆንጆ ቀጥይ። ኖ አይ በጣም ሙድ እያስክ ነው። አልገባኝም። ምንድን ነው ሙድ እያስኩ አይደለም። እኔም በቤት በአማርኛ አንደኛ ነገር እየተወያየን ያለ ነው ሰፊውን የኢትዮጵያን ሕዝብ ለማስተማር ነው። ሀሳብ እየሰጠን ያለ ነው። ገባሽ እኮ። ስለዚህ አሁን ባልክ ላይ ለምንድን ነው መመለስ ያልቻልከው? እሺ ጠይቂ። ወንዶች አሉ ይመልሳሉ። እየጠየኩማ ነው፣ ግን በአነጋገሪ ሙድ እያስክ ነው ኢንስቴድ ኦፍ ያልኩህን ነገር ከመስማት ይልቅ። እሺ ይቅርታ ይደረግ። ኦቱባ እስቲ ንገርልኝ ከገባክ። እንግዲህ አንተ አይዶን ነው እኔ ቢገባኝ እስካሁን አልነግረውም ነበር። ቀጥይ የኔ መቤት፣ አሁን ሀሳብሽን ንጹህ አድርገሽ አቅርቢ፣ ህዝቡ ይማር። አይ እኔ የምላችሁ አሁን ሪሌሽንሽፕ ውስጥ ስትሆኑ ሁለት ሰው ነው አልኩኝ አይደለ? እሱ ፈቅዶ ወዶ የገባበት ነው። ስለዚህ አሁን እዚህ ጋር ቁጭ ብላችሁ እናንተ ብሌ የምታረጓት ሴትዮዋን ብቻ ነው እንጂ እሱን አይደለም። ለምንድን ነው እሱም ያለበት አሚን አካል ነው አይደለ እንዴ? ለምንድን ነው እሱንም እየተናገርን የሌለው? ለምንድን ነው እሷን ብቻ ብሌም የምናረጋት ያለው? እህቴ ልመልስልሽ በገባኝ እንትን አንዴ ሚዩት ታደረጉ ባካችሁ። ቤስት ፕሊስ ሚዩት። ኦኬ ታንክስ። እኔ እንደገባኝ ያክል እኔ እንደተረዳሁት ይህ ወጣት ከዚች ሴትዮ ጋር ያለው ግንኙነት አንደኛ አስገድዳውም ይሆናል። ገባሽ?
ፈቅዶ ወዶ አይደለም። ለምን ታስገድደዋለች? በስላሴ እንዴት ነው እንዴ? እሱ ይጠቀማል እንጂ እሷ እኮ የምትጎዳበት ነገር የለም። እሱ ምንድን ነው የሚጠቀመው? አይ ሚን ኦብቪየስሊ ከቀረባት ሺዝ ኦልደር አይደለ? ብር ሊኖራት ይችላል። በዛ አስፔክት አስበከው ታውቃለህ? አይ ሚን እንደዛ ነው የምታስበው? እርግጠኛ ነኝ። ኖ እንደዛ አስቤ አይደለም። እኔ አሁን ያሰብኩት ይኸው በስሜት ደረጃ ነው። ይህ ወጣት የሚያመነጨው ነገር እሳቸውን ወጣት እያደረገ እሱን እያስረጀ የሚመጣ ነገር ነው። ይህንን ታውቂያለሽ። ለምንድን ነው እሱ የሚያረጀው? እሱ እኮ ነው የሚሰካው። አሁን ይሄ ጠፍቶ ሴቶች ተንኮለኞች ናቸው። ሴቶች አይ መቅኔ የሚባል ነገር ያውቁታል። ጅቡ እውነቱን እኮ ያጅቦ አማርኛን አታስተካክልም። ምንም ይስተካከል አማርኛ የለውም። በስሙ ነው የጠራው። እውነቱን ነው እንዴ ቫይታሚን ጫ ብሏል አይደል? እሱ ነገር ደግሞ ለእናንተ እድሜ ጨማሪ ነገር ነው። እኛን ደግሞ ከእድሜያችን ላይ የሚቆራርጥ ይሄ ደግሞ ሳይንቲስቶችም ያረጋግጡት እውነት ነው። እንደ እውነቱ ከሆነ ምዕመናን አይደል እንደ ጅቡ ልጁ አሁን በወር አንዴ ነው እንደዛ የሚያደርጉት እኮ። ምንድነው በወር አንዴ? እኛ እኮ አንዴ የሚወጣን እኮ ነገር የሰባት ቀን ንጥረ ነገር ነው በአንዴ እንትፍ። አይ ስል ላይክ እያረጀ ስትሄድ እኮ እንትን እየቀነሰ ነው የሚሄደው። ለዛ አይደል እንዴ ነው ገና ይሄ ልጅ 18 ዓመት ሞልቶታል። እናቱ ያውቃሉ። ነው ባይ ዘ ዌይ እድሜሽ በጨመረ ቁጥር ሞር ትፈልጊያለሽ እንጂ ስሜትሽ አይቀንስም። You think so? Yeah, it's scientifically proven. ለሴቶች Yeah. I don't know. After menopause, ከመነፓዝ በኋላ እኮ it's literally scientifically proven. After menopause? Yes, after menopause, women actually crave more because attention ይፈልጋሉ እንደ ድሮ ስለማያገኙት በወጣትነታቸው. So that leads them to more to, you know, having those type of feelings. It's scientifically proven. አይ እሺ በቃ ጅቦ አንተ እንዳልከው ነው። በቃ ይገረዙ ይሰፉ። አይ አይደለም እንደሱ አላልኩም። እዚህ ጋር ኢንስፔክተር ፖሊስ ነው ልጁ ከችግሩ አይበልጥም እያለ ነው። ያው ከስክስ የሚያረግ ያውቀዋልና ከስክስ ለከስክስ ተግባብተዋል። እኔ ቆይ ይሄ ልጅ ደስተኛ አይደለም አስገድዳው ነው ብላችኋል። እንዴት አወቃችሁ ደስተኛ እንዳለ? ኢንስፔክተር ያውቀዋል። እኔ ልናገር ጅቡ ይሄ ሰውዬም ይሄ ልጅ ወጣት ልጅ መገደዱ የምታውቂው ብዙ አይነት ፎቶ አነሳሳለ። ይሄ ፈገግታ የግዴታ ነው። ገባሽ? ቦዲ ላንጉጅ የሚባል ነገር ተመልከች። አይኑ እንባ ቅርር ብሎት ጥርሱን ደጋፊ ነው ማለት ነው። ላይክ ልጁ ደግ አደረገኝ። አዎ እኔ በጣም ነው የምደግፈው። ይሄው አያችሁ ተገኘ። ሌላ የሚደግፍ ተገኝቷል። ያዝን ማንም ሰው እንዳያስወርደው ቡላላ ያንተው ጉድ ቡላል። አንዷ ደግሞ መታመን ብትልጦ እኔ እኮ በጣም ነው ግን የተናደድኩት። እግዚአብሔር መውለድ ትችላለች ከእንቁላሏ ከሷ ላይ ተወስዶ ግን እኮ ልጅ እርጉዝ ሆነች። አሁን ባለፈው ቪዲዮ ሰርታ እርጉዝ እንዳለ እኔ ነኝ እንደዛ ያልኩት። እንዴት ነው እንቁላል የሚወስደው? እንቁላሉ አይደል እንደሚጠፋው? ኖ እንቁላል አይደለም። እሷ አሁን ምን አይነት አስተሳሰብ አላት መሰለ? ላይክ ሜኖፖዝ ላይ እንቁላላችን ራሱ ያቆማል አፍተር ሜኖፖዝ። ከዛ ኢምፖሲብል ነው። ላይክ አሁን ሴትዮዋ ስንት ዓመታቸው እንደሆነ አላውቅም፣ ግን ይሄን ኤክስፕሌን ላደርግላት ስንትን ስል ስሞክር ጭንቅላቷ ግድንግድ ነው፣ አትሰማም ነነነነነነ ብላ ወጣች። አልገባላት። እንዴት ይገባል? ልጅ ትልቅ እንትን ነገር አይደለም። ልጅ ከተወለደ አሪፍ ነው፣ ካልተወለደ ደግሞ